ክብር ለእግዚአብሔር ይሁን። ሃሌሉያ ጆይን ያርጉን፣ ታብታብ አርጉ። ጆይን ማድረግ የምትችሉ ሰዎች ካላችሁበት ጆይን አርጉ። እግዚአብሔር አምላክ የተባረከ ይሁን። ጆይን እያደረጋችሁ ያላችሁ ሰዎች ታብታብ አርጉልን። እግዚአብሔር ይመስገን። እናመልካለን፣ እንዘምራለን፣ እንጸልያለን። ሃሌሉያ የኒያናና ቃል ከማር ይጣፍጣል ስትናገር ላዳመጠ የተጠረን ልብ ሚሰብር ነው። ቃል ከማር ይጣፍጣል ስትናገር ላዳመጠ የተጠረን ልብ ሚሰብር ነው። ቃል ከማር ይጣፍጣል ስትናገር ላዳመጠ የተጠረን ሚሰብር ነው። ፈቃዱ ሲሞላ ጌታዬ ከብሮ ሳይ ምድር እልል ስትል ሲያጨበጭብ ሰማይ መጠለያ ልብሴ እንጀራዬ ያለው ነፍሴም ትከብራለች በክብር በግርማ። ቃል ከማር ይጣፍጣል ስትናገር ላዳመጠ የተጠረን ልብ ሚሰብር ነው። ቃል ከማር ይጣፍጣል ስትናገር ላዳመጠ የተጠረን ልብ ሚሰብር ነው። ፈቃዱ ሲሞላ ጌታዬ ከብሮ ሳይ ምድር እልል ስትል ሲያጨበጭብ ሰማይ መጠለያ ልብሴ እንጀራዬ ያለው ነፍሴ ትጠግባለች በክብር በግርማ። በእምነት እኖራለሁ ጌታዬን አውቃለሁ የኔን ጽኑ አምባ ተተክኜዋለሁ ወጀቡ ሳልፈራ ታግዬ እረታለሁ የክብር ሽልማቴ ከእጁ እረከባለሁ። ቃል ከማር ይጣፍጣል ስትናገር
የነጠረ ልብ ሚሰብርነ ዘምሩ ዘምሩ ቃል ከማር ይጣፍጣል ስትናገር ላዳምጥም የጠጠረ ልብ ሚሰብርነ ሃሌሉያ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሌሎችን ኢንቫይት እያረጋችሁ ኢንቫይት አርጉ፣ ታብታብ አርጉ። እየዘመርን እግዚአብሔርን እናመልካለን። ሰይጣን ስራው ይፈርሳል። መንግስቱ የእግዚአብሔር መንግስት ደግሞ ይሰፋል። ምድራችን የሚያስፈልጋት በዚህ ጊዜ በእግዚአብሔር ፊት በጸሎትና በአምልኮ በንስሐ መውደቅ ነውና፣ ስለዚህ ታብታብ አርጉ፣ ኢንቫይት አርጉ ሌሎችን። በእምነቴ እኖራለሁ ጌታዬን አውቃለሁ የኔ ጽኑ አምባ ተጠግኜዋለሁ ወጀቡን ሳልፈራ ታግዬ እረታለሁ የክብር ሽልማቴን ከእጁ እረከባለሁ። በእምነቴ እኖራለሁ ጌታዬን አውቃለሁ የኔን ጽኑ አምባ ተጠግኜዋለሁ ወጀቡን ሳልፈራ ታግዬ እረታለሁ የክብር ሽልማቴን ከእጁ እረከባለሁ። ፈቃዱ ሲሞላ ጌታዬ ከብሮ ሳይ ምድር እልል ስትል ሲያጨበጭብ ሰማይ መጠለያ ልብሴ እንጀራዬ ያነው ነፍሴ ትጠግባለች በክብር በግርማ በእምነቴ እኖራለሁ ጌታዬን አውቃለሁ የኔን ጽኑ አምባ ተጠግኜ ዘምሩ ወጀቡን ሳልፈራ ታግዬ እረታለሁ የክብር ሽልማቴ ከእጁ እረከባለሁ። በእምነቴ እኖራለሁ ጌታዬን አውቃለሁ የኔን ጽኑ አምባ ተጠግኜአለሁ ወጀቡን ሳልፈራ ታግዬ እረታለሁ የክብር ሽልማቴን ከእጁ እረከባለሁ። ስለዚህ ምስጋና ምስጋና ለኢየሱስ ምስጋና ይገባል አምላክ ላንተ ለሆንከ ገናና ምስጋና 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 በሰማይ በምድር ለኢየሱስ ምስጋና ይገባል አምላክ ላንተ ለሆንከ ገናና እንደ በደላችን አልተከፈለንም ጌታ በመዓቱ አልተገናኘንም። ምሕረትን የሚወድ የሰራዊት ጌታ
ዕዳዬን ለመክፈል በውርደት ተመታ። ምስጋና ምስጋና ለኢየሱስ ምስጋና ይገባል አምላክ ላንተ ለሆንክ ገናና ምስጋና ምስጋና ሃሌሉያ ምስጋና ለኢየሱስ ምስጋና አሜን ይገባል አምላክ ላንተ ለሆንክ ገናና ከኑሮዬ ሁሉም አንተን አስከብሬ በመከራ ልለፍ ካንተ ጋር አብሬ የሕይወት እስትንፋስ ሰጥተኸኛልና መስዋዕቴ ይኸው ከነፍሴ ምስጋና 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 ለኢየሱስ ምስጋና ይገባል አምላክ ላንተ ለሆንክ ገናና ሃሌሉያ ስናመሰግን ቀንበር ይሰበራል። ስናመሰግን ምሕረቱ ይገለጣል። ስናመሰግን ጠላት ይዋረዳል። ስናመሰግን ጥያቄ ይመለሳል። ስናመሰግን በሮች ይከፈታሉ፣ ሰንሰለት ይወድቃል። ሃሌሉያ ላመስግን ዛሬ የኔ ጌታ ስለማይነገር ስጦታ ስለማይቆጠር ውለታ በእውነት አንተ ታማኝ ነህ። ዘላለም ይወደስ ይክበር ታላቅ ስም ዘላለም ይወደስ ይክበር ታላቅ ስም ላመስግን ዛሬ የኔ ጌታ ስለማይነገር ስጦታ ስለማይቆጠር ውለታ ሃሌሉያ በእውነት አንተ ታማኝ ነህ። ዘላለም ይወደስ ይክበር ታላቅ ስም ዘላለም ይወደስ ይክበር ታላቅ ስም ትንፋሽንና መንገዴን ሁሉ በእጅ ይዘህ ከሚጎዳኝ ነገር ዘወትር ለእኔ ተጠንቅቀህ እንደ ዓይን ብሌን ጋርደህ ትሰልለኝ። ተመስገን ከማለት ሌላ ላንተ ምን ልክፈል? ተመስገን ዛሬ የኔ ጌታ ስለማይነገር ስጦታ ስለማይቆጠር ሃሌሉያ ዘላለም ይወደስ ይክበር ታላቅ ስም 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 ጌታ ኢየሱስ ስምህ ያለ ልክ ከፍ 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 ይበል። ሃሌሉያ እናመሰግንሃለን፣ እናከብረሃለን፣ እንባርክሃለን። ሃሌሉያ ስምን እናወድሰዋለን፣ ስምን እንቀድሰዋለን። በእኛ ላይ የተጠራው ስምህ ታላቅ ስለሆነ ለዘላለም ክብር አንተ ይሁን። ጌታ ኢየሱስ we love you, we adore you, we magnify your name again and again. Hallelujah. Thank you, Jesus.
ስለዚህ ከኛ ጋር አብራችሁ እግዚአብሔርን ማመስገን የምትፈልጉ ሰዎች በጣም ደስ ብሎን ኢንቫይት እናደርጋለን። እግዚአብሔር አምላክ የተባረከ ይሁን። ስለዚህ በጋራ እግዚአብሔርን እናመሰግናለን። ይሄ የምስጋና ሰዓት ነው። ሃሌሉያ እናመሰግነዋለን። እግዚአብሔር የተባረከ ይሁን። መልካም አባት ስለሆነ ጌታን እናመሰግነዋለን። በእኛ ላይ ያለው ዓላማ መልካም ነው። ምናልባት ጥያቄ ያላችሁ ሰዎች፣ በተለያየ ጉዳይ ጸሎት እንድናደርግ የምትፈልጉ ሰዎች እንጸልያለን። መጽሐፍ ሲናገር ያዕቆብ 5 ላይ ትፈወሱ ዘንድ አንዱ ስለሌላው ይጸልይ ይላል። ስለዚህ ስንጸልይ መልሱን እንቀበላለን። ሃሌሉያ። ስለዚህ ተክሌ እንኳን ደህና መጣ። በኋላ ላይ መናገር የምትፈልግ ከሆነ እድል እንሰጥሃለን። እግዚአብሔር አምላክ የተባረከ ይሁን። ሌሎቻችሁም ታብታብ አድርጉ። ሌሎች ሰዎች ብዙ ሰዎች ጆይን እንዲያደርጉን አብረን እናመሰግነዋለን። ልዑሉ ንጉሱን ከፍ እናደርገዋለን። ብቻውን ታምራት የሚያደርግ ብቻውን የነገሰ ብቻውን የከበረ አምላክ ነው። ስለዚህ የእግዚአብሔር ስም የተባረከ ይሁን። ሌሎችን ኢንቫይት አድርጓቸው፣ ሼር አድርጉ። ከዛ በጋራ እንጸልያለን። ጠላቶች ይዋረዳሉ። የእግዚአብሔር ስራ ደግሞ በታላቅ መንገድ በእኛ ህይወት ላይ ይገለጣል። ድንቁ ታምራቱ ይገለጣል። ጠላት ያፍራል። ሃሌሉያ። ጌታ ሆይ እናመሰግናለን፣ እንወድሃለን። በእውነት ከፍ ከፍ እናደርግሃለን፣ ባርክሃለን። በእኛ ላይ የተጠራው ስም ታላቅ ስም ነው። የተደረገልን ውለታ ታላቅ፣ የፈሰሰልን ንጹሕ ክቡር ደም ሃሌሉያ። እንደ ኮርማዎች እንደ ጊደሮች ሳይሆን ንጹሕ የሆነ ቅዱስ የሆነ ሃሌሉያ፣ በገዛ ደም ስለዋጀ እናመሰግንሃለን። ሃሌሉያ። ሃሌሉያ። ምሕረቱ አያልቅምና የዘላለም ቸር ነውና የማዳን ኃይሉን ያሳየ በምድሩ ለሚጎበኝ መልካሙን መዓዛ በምስጋና አቅርቡለት፣ በእልልታም ስገዱለት። ምሕረቱ አያልቅምና የዘላለም ቸር ነውና የማዳን ኃይሉን ሊያሳየ በክንዱ ለሚጎበኝ መልካሙን መዓዛ በምስጋና አቅርቡለት፣ በእልልታም ስገዱለት። የችግረኞችን ጩኸት ሰምቶ አይጨክንምና ምርጦችን ከልቡ አያስጨንቅምና ጠላታቸውን ሊበትን በነጎድጓድ አንቀጥቅጦ ረድኤታቸው ከተፍ ይላል ከጸባኦት በግርማው ተገልጦ። ምሕረቱ አያልቅምና የዘላለም ቸር ነውና የማዳን ኃይሉን ሊያሳየን በክንዱ ለሚጎበኝ መልካሙን መዓዛ በምስጋና አቅርቡለት፣ በእልልታም ስገዱለት። እኛስ መጠጊያችን ጌታ እግዚአብሔራችን በምንም አንፈራ፣ እሱ ኃይላችን ነው። ከሰይጣን አሽክላ ስሙ ይጠብቀናል። ለአሞራ ሳይሰጠን በክንፎቹ አዝሎ ቤቱ ያገባናል።
ምሕረቱ አያልቅምና ለዘላለም ቸር ነውና የማዳን ኃይሉን ሊያሳየን በክንዱ ሊጎበኘን መልካሙን መዓዛ በምስጋና አቅርቡለት በእልልታ ስገዱለት። ሃሌሉያ ዘምሩ። ምሕረቱ አያልቅምና የዘላለም ቸር ነውና የማዳን ኃይሉን ሊያሳየን በክንዱ ለሚጎበኘን መልካሙን መዓዛ በምስጋና አቅርቡለት በእልልታም ስገዱለት። በሥጋዎቻቸው የገነኑ ፈጽመው ሲወድቁ እግዚአብሔርን በመታመን የሚጠባበቁ በእንባቸው ፍሬ እያሸበረቁ እንደ ንስር በክንፍ ይወጣሉ ደምቀው እንደ ዕንቁ። ሃሌሉያ ምሕረቱ አያልቅምና የዘላለም ቸር ነውና የማዳን ኃይሉን ሊያሳየን በክንዱ ለሚጎበኘን መልካሙን መዓዛ በምስጋና አቅርቡለት በእልልታም ስገዱለት በእልልታም ስገዱለት። ምሕረቱ አያልቅምና ለዘላለም ቸር ነውና የማዳን ኃይሉን ሊያሳየን በክንዱ ለሚጎበኘን መልካሙን መዓዛ በምስጋና አቅርቡለት በእልልታ ስገዱለት በእልልታ ስገዱለት። ምሕረቱ አያልቅምና የዘላለም ቸር ነውና የማዳን ኃይሉን ሊያሳየን በክንዱ ለሚጎበኘን መልካሙን መዓዛ በምስጋና አቅርቡለት በእልልታም ስገዱለት በእልልታም ስገዱለት በእልልታ ዘምሩለት። ኢየሱስ ጌታ ነው። ሃሌሉያ እናምልከው፣ እናመስግነው። የእኛ ምስጋና ደስ ያሰኘዋል። መጽሐፍ ሲናገር በዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ ጌታ ኢየሱስ እንደዚህ አለ፣ እግዚአብሔር መንፈስ ነው፣ የሚሰግዱለትም ሁሉ በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል። እግዚአብሔር አብ ይህ እንደዚህ አይነት አምልኮ የሚያመልኩትን ይፈልጋል ይላል። የሚገርም ነገር ነው። እግዚአብሔር እንደዚህ አይነት አምልኮ የሚያመልኩትን ይፈልጋል። ስለዚህ በእውነት ማምለክ ማለት ምን ማለት ነው? ከልብ ማምለክ፣ በንጹህ ሞቲቭ ማምለክ፣ ሌላ ዓላማ ሌላ ፍላጎታችንን ትተን ማምለክ፣ በመሰጠት ማምለክን ይይዛል። ከልብ ማምለክን ይይዛል ማለት ነው፣ በውሳኔ በቁርጠኝነት። ምክንያቱም ህይወታችንን ለሱ አሳልፎ እስከ መስጠት ድረስ ኮሚትድ መሆን ይጠይቃል ማለት ነው የመጀመሪያው። ሁለተኛው በመንፈስ ማምለክ ነው። በመንፈስ ማምለክ ደግሞ የመንፈስ ቅዱስን እርዳታ እየተከተሉ ማምለክ ነው። መንፈስ ቅዱስ ሲረዳ ነው ሰው የሚያመልከው የሚያመሰግነው። ሃሌሉያ! ጌታን እናመሰግነዋለን። ጥቂት ጊዜ ከዘመር ካመለክን በኋላ የተለያየ ችግር ጥያቄ ላለባችሁ ሰዎች በጋራ እንጸልያለን። የጸሎት ርዕሶችን መላክ ትችላላችሁ። ለእግዚአብሔር የሚሳነው የለም። መጽሐፍ እንደሚናገር ምናልባት ጌታ ኢየሱስ ክርስቶስን ያልተቀበላችሁ ሰዎች፣ ንስሐ ያልገባችሁ ሰዎች ካላችሁ የመዳን ቀን ዛሬ ነው የሚለው መጽሐፍ ቅዱስ።
ሌሎቻችሁ ታብታብ እያረጋችሁ ሼር አርጉ፣ ኮፒ ሊንክ አርጉ ብዙ ሰዎች ጋር እንዲደርስ። ከዛ በኋላ እንጸልያለን። የሰይጣን ስራ ይፈርሳል፣ የእግዚአብሔር መንግስት በኃይል ይሰፋል። ስለዚህ በተለያዩ ጥያቄዎች በተለያየ ሸክም ያለባችሁ ሰዎች እንጸልያለን። የጠላት ስራ ይፈርሳል፣ ጨለማው መንግስት እናፈርሳል። ኢየሱስ ጌታ። ምክንያቱም መጽሐፍ ሲናገር እባቡንና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻቸዋለሁ። ስልጣን አለ። የክርስቶስ ስልጣን፣ የስሙ ስልጣን፣ የደሙ ስልጣን፣ የትንሣኤው ኃይል አለ። የመናፍስቶችን ስራ፣ የደብተራ፣ የደጋሚ፣ የሟርት፣ የጥንቆላ፣ የአስማት ስራዎችን በሙሉ የምናቃጥልበት እሳት የሆነ ስም አለ። ብርቱ የሆነ ስም አለ። ምሽግን የሚሰብር ብርቱ የሆነ ስም አለ። በዚህ ስም እንጸልያለን። ስለዚህ በተለያየ አይነት መንገድ ቻሌንጅ ውስጥ ያላችሁ፣ በበሽታ ያለባችሁ፣ የአጋንንታዊ ተግዳሮት ውስጥ ያላችሁ ሰዎች፣ መንፈሳዊ ህይወታችሁ ደግሞ ወደፊት መሄድ ሲገባው ብዙ አይነት ጫና ውስጥ ያላችሁ ሰዎች ዛሬ የእናንተ ቀን ነው። እመኑ። በእምነት እንጸልያለን። እግዚአብሔር ቀንበርን ከላያችሁ ላይ ይሰብራል። ሃሌሉያ። እግዚአብሔር አምላክ የተባረከ ይሁን። ስለዚህ ምናልባት የጸሎት ርዕስ ካላችሁ ከስር ጻፉ። በዚህ ጸሎት ርዕሶች ላይ ዛሬ እንጸልያለን። የዛሬ ቀን ያዙ። ዛሬ ግንቦት 13 ቀን ነው። ከሰዓት በኋላ 10 ሰዓት ከ45 ላይ ነው ያለ ነው። በዚህ ሰዓት የሚጸለየውን ጸሎት እግዚአብሔር በሰማይ ይሰማል። ምክንያቱም 2ም 3ም ሆናችሁ በስሜ በምትሰበሰቡበት በዚያ አገኛለሁ። ዝም ብሎ አይደለም ጌታ የሚገኘው። ተአምር ሊሰራ፣ ታሪክ ሊሰራ፣ ሊያስደስት፣ አስጨናቂውን ሊገለብጥ ነውና ሌሎችን ሼር እያረጋችሁ እየጋበዛችሁ በጋራ እንጸልያለን። የጸሎት ርዕስ ያላችሁ ሰዎች እንትን ላይ መጻፍ ትችላላችሁ። ሜሴጅ ላይ አየዋለሁ። እግዚአብሔር ደግሞ ከሁሉ በላይ ጌታ ያየዋል። የተደበቀ ነገር እግዚአብሔር በሚስጥር የተያዘ ነገርን ይመልሳል። ስለዚህ በውስጣችን ያለውን ጥያቄ፣ በልባችን ያለውን ጥያቄ ሊመልስ ይችላል። ደግሞም ከኃጢአታችን ከቀንበራችን ነፃ ሊያወጣን ይችላል። የውስጣችንን ጥያቄ ሊመልስ ይችላል ጌታ። ወደ እሱ በእምነት እንቀርባለን። ወደ እሱ የመጡትን ከቶ ወደ ውጭ፣ ወደ እኔ የሚመጡትን ከቶ ወደ ውጭ ያላስወጣም። ዮሐንስ 10 ላይ ጌታ ብሏል፣ እኔ መልካም እረኛ ነኝ፣ ወደ እኔን ታምኖ እኔን ብሎ የሚመጡትን ሰዎች አላሳፍርም ብሏል ጌታ። ይሄ ኪዳን ነው። ስለዚህ ያመማችሁ ሰዎች፣ የተለያየ ጥያቄ ያለባችሁ ሰዎች እግዚአብሔር ይመልሳል። ዛሬ በእምነት በጋራ እንጸልያለን። ሌሎች ጆይን እንዲያደርጉ ታብታብ አድርጉ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ መጽሐፍ ቅዱስ የእግዚአብሔርን ቃል መዝሙር 91ን እናነብና በዚህ ቃል መሰረት እንጸልያለን። ሃሌሉያ። ስለዚህ አንድ ሰው ሲጸልይ ምን እያደረገ ነው ማለት ነው? መታመኛውን ጌታ እያደረገ። ኢየሱስ ክርስቶስ አንተ መታመኛ። አሁን ቀበሌ ሄዳችሁ ማመልከቻ ስታስገቡ ወይ የሆነ ኃላፊን ስታናገሩ ምን እያደረጋችሁ ነው ማለት ነው? እባክህ የኔን ጉዳይ ተመልከት፣ ከአንተ መፍትሄ እፈልጋለሁ፣ አንተ ጋር ነው መፍትሄ ያለው፣ አንተ ትችላለህ፣ አንተ ታውቃለህ እያሉት ነው ማመልከቻ ሲያቀርቡ። መጽሐፍም ሲናገር ከምስጋና ጋር ከልመና ጋር በእግዚአብሔር ፊት አቅርቡ ነው የሚለው። ስለዚህ እኛ የምናቀርበው በጸሎት ነው። ጸሎት የእኛ ሚዲየም ኦፍ ኮሚኒኬሽን ከእግዚአብሔር ጋር ኮሚኒኬት የምናደርግበት ነው። ይሰራል። እግዚአብሔር ይሰማል። እንኳን እግዚአብሔር እኔ ራሱ እየሰማው ጆሮ አለኝ። ስለዚህ ጆሮ ያለው አምላክ ነው፣ የሚሰማ አምላክ ነው። የተዋረዱትን የሚያነሳ ነው፣ የወደቁትን የሚያነሳ ነው። ስለዚህ በልባችሁ ምንድን ያለው? ጥያቄ ያለባችሁ ሰዎች ካላችሁ ጥያቄያችሁን ምናልባት መናገር የምትፈልጉ ካላችሁ ኮሜንት ላይ ጻፉ። ካልሆነም ደግሞ በልባችሁ የያዛችሁትን ነገር ያዙና እግዚአብሔር ተአምራት ያደርጋል። አጭር ደቂቃ ነው የምንጸልየው። ጌታ አምላክ የተባረከ ይሁን። መዝሙር 91 እንደዚህ ይላል። መዝሙር 91ን እናነባለን። እንደዚህ ይላል። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ያድራል። እግዚአብሔርን መጠጊያዬ፣ ምሽጌ፣ የምታምንብህ አምላኬ እለዋለሁ። ሃሌሉያ። እርሱ ከአዳኝ ወጥመድ ከአሰቃቂ ቸነፈር ያድንሃል። በላባዎቹ ይጋርድሃል፣ በክንፎቹ ስር መሸሸጊያ ታገኛል። ሃሌሉያ። ታማኝነቱ ጋሻና መከታ ይሆንልሃል። ኢየሱስ ክርስቶስ ጌታ ነው።
ታማኝነቱ ጋሻና መከታ ይሆናልሃል። መዝሙር 91 ነው እያነበብን ያለነው። ጆይን የምታደርጉን ሰዎች ጌታን ልንጸልይ ልንለምን ፊቱን ልንፈልግ ነው። ይህን ቃል ካነበብን በኋላ በጋራ እንጸልያለን። መዝሙር 91 እንደዚህ ይላል። ቁጥር 4 ላይ ደርሻለሁ። 5 ላይ የሌሊት አስደንጋጭነት፣ በቀን የሚወረወረው ፍላጻ አትፈራም። በጨለማ የሚያደባ ቸነፈር፣ በቀትር ረፍራፊው አያሰጋህም። በአጠገብ 1000 በቀኝ 10,000 ይወድቃል፣ ወደ አንተ ግን አይቀርብም። ወደ አንቺ ግን አይቀርብም። ሄሌሳ እግዚአብሔር ይባረክ። ወደ እኔ አይቀርብም በሉ። ወደ እኔ አይቀርብም ብላችሁ ጻፉ። ኢየሱስ ጌታ። ወደ አንተ አይቀርብም። ይወድቃል፣ አይቀርብም። ወደ አንተ አይቀርብም። እንደፈለገ እንደተመኘ ብቻ ይቀራል እንጂ ወደ አንተ አይቀርብም። አይችልም። ህይወታችንን ማጥቃት አይችልም። ነገራችንን ማጥቃት አይችልም። ከዛ ቀጥሎ ምንድነው የሚለው? በአጠገብ 1000 በቀኝ 10,000 ይወድቃል። ከዛ በአይኒ ብቻ ትመለከታለህ፣ የክፉዎችን ቅጣት ታያለህ። የክፉዎችን መቀጣት ታያለህ። እግዚአብሔርን መሸሸጊያ ልዑልን መጠጊያ አድርገኸዋልና ክፉ ነገር አያገኝህም። የሚገርም ነው። የቀጥታ ለእኔ የሚናገር ነው የሚመስለኝ። ሃሌሉያ። እግዚአብሔር ራሱ መሸሸጊያ ስለሚሆን ክፉ ወደ አንተ አይቀርብም፣ ክፉ ነገር አያገኝህም። መሸሸጊያ ይሆናል ጌታ። ክፉ ነገር አያገኝህም። መቅሰፍት ወደ ድንኳን አይገባም። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋል። እግርህ ከድንጋይ ጋር እንዳይጋጭ በእጆቻቸው ወደ ላይ ያነሱሃል። ማንን? አንተን፣ አንቺን ያነሳል። መላእክቶች ስራቸው ምንድን ነው? በክርስቶስ የሚያምኑትን በእግዚአብሔር የሚታመኑትን ሰዎች እንዳይሰናከሉ፣ እንዳይወድቁ፣ ግራ እንዳይጋቡ፣ መንገድ እንዳይጠፋባቸው፣ እንዳይጎዱ፣ መንገድ ላይ እንዳይቆሩ ያነሷቸዋል። ኢየሱስ ጌታ። ይሄ በጣም እያንዳንዱ ታላላቅ መልእክት ወደ ላይ ያነሱሃል። ማን? መላእክቶች። ቁጥር 13 በአንበሳና በእፉኝት ላይ ትጫማለህ፣ ደቦሉን አንበሳና ዘንዶውን ትረግጣለህ። የሚገርም ትረግጣለህ። ይህ አንበሳ ዘንዶ ምናምን ተብሎ የተሰየመው ሰይጣን ነው። የሰይጣን ስራ ሊትራሊ አንበሳ አይደለም። እንደ አንበሳ ራሱን አክት የሚያደርገው ክፉ ማለት ነው። ትረግጣል። ኢየሱስ ጌታ። ትረግጣል። ማንም አይረግጥህም፣ አንተ ትረግጣል። አንበሳውን ትረግጣል፣ የሚያስፈራራውን ትረግጣል፣ ጨካኙን ትረግጣል። ከዛን ደግሞ ምንድነው የሚለው? ቁጥር 14 ላይ ወዶኛልና እታደጋለሁ፣ ስሜን አውቋልና እከልለዋለሁ፣ ይጠራኛል እመልስለታለሁ። ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እንኳን ደህና መጣ ጉቴ። ሃሌሉያ። ጨለማ አይሆንም። ማትራዞጋ። ስለዚህ የጨለማው ስልጣን አይችለንም ማለት ነው። እታደጋለሁ፣ አድነሃለሁ፣ አከብራለሁ ስለሚል ወዶኛልና እጋርደዋለሁ፣ ስሜን አውቋልና እከልለዋለሁ፣ ይጠራኛል እመልስለትም አለ። ከዚህ በላይ ምን ትፈልጋለህ? ሰማይና ምድርን የፈጠረ ጌታ ጥያቄህን ጩኸትህን የሚመልስ ከሆነ ከዚህ የበለጠ ክብር ምናል? እመልሳለሁ፣ ስሜን አውቋል፣ እከልለዋለሁ፣ ይጠራኛል እመልስለትም አለ። በመከራው ጊዜ ከእርሱ ጋር እሆናለሁ። ምንም ይሁን ችግር፣ ምንም ይሁን ቻሌንጅ፣ ያላችሁበት ሁኔታ ምንም ይሁን ጌታ እንደዚህ ይላል፣ በመከራው ጊዜ ከእሱ ጋር እሆናለሁ። ከአንቺ ጋር ይሆናል ጌታ፣ ከእኔ ጋር ይሆናል። ከዚህ የበለጠ ክብር የለም። ቁጥር 14 ላይ ነው 15 ላይ ረጅም ዕድሜን አጠግበዋለሁ፣ ማዳኔንም አሳየዋለሁ። ስለዚህ የዕድሜ ጥያቄ ቢሆን፣ የጥበቃ ጥያቄ ቢሆን፣ የሰላም ጉዳይ ቢሆን፣ የእረፍት ጉዳይ ቢሆን በዚህ በመዝሙር 91 ላይ ተመልሷል። የሚያሰጉ ጉዳዮች ቢሆኑ፣ አሁን የደረስበት ጉዳይ ቢሆን፣ ወደፊት እንዴት ነው የምንሆነው፣ ስለ ሀገራችን ጉዳይ ቢሆን፣ ስለ ግል ጉዳያችን ቢሆን፣ ስለ ልጆቻችን ቢሆን፣ ስለ ትዳራችን ቢሆን እግዚአብሔር አምላክ ስላለ ነገራችን አይቀበርም። ጠላት እንዳሰበውም አይሆንም። ትረግጣለህ፣ አንበሳውን ዘንዶውን ትጫማለህ።
ኢየሱስ ክርስቶስ ለዘላለም ጌታ ነው። እንጸልያለን። አሁን ጥያቄ ያላችሁ ጥያቄያችሁን በእግዚአብሔር ፊት ያዙ። እግዚአብሔር አሁን ይነካዋል። መንፈስ ቅዱስ ባላችሁበት ቦታ ይመጣል። እምነት ይሰጣችኋል፣ መላ ይሰጣችኋል። ስንጸልይ ይሄ ሁሉ ይሆናል። ክብር ለጌታ ይሁን። በጋራ እንጸልያለን። ሃሌሉያ። እግዚአብሔር አባታችን ሆይ በሰማይ በምድር ክብር ላንተ ይገባሃል። ምስጋና ለስምህ ይሁን። ጌታ ሆይ እናመሰግንሃለን። አብሮን በዓለም ዙሪያ ካሉት ወንድሞችና እህቶች ጋር በምስጋና ጆይን እናረጋለን። የምስጋና መስዋዕት እናቀርባለን፣ አምልኮ እናቀርባለን፣ ዝማሬ እናቀርባለን፣ ስግደት እናቀርባለን። ለስምህ የሚገባውን አምልኮና አክብሮት እናቀርብልሃለን። ስምህ ከዘላለም እስከ ዘላለም የተባረከ ይሁን። ጸልያለሁ እግዚአብሔር ሆይ በዚህ ሰዓት ጥያቄ ውስጥ ያለ፣ ጭንቀት ውስጥ ያለ፣ ሐዘን ውስጥ ያለች ነፍስ ብትኖር በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ስለተባለ ጭንቀት፣ ሐዘን ሁሉን ከሚችለው አምላክ የተነሳ ከእያንዳንዱ ሰው ሕይወት ላይ እንዲመታ የጭንቀት አእምሮን ይዞ ልብን የሚያሰጋ ስለ ወደፊቱ የሚያሰጋ የሚያስጨንቅ መግቢያ መውጫ ያሳጣ በተለያየ ነገር ከበባ የሆነ ከበባ እንዲበተን ከአእምሮ ላይ ጭንቀት እንደ ጉም ተኖ እንዲሄድ በጌታ በኢየሱስ ክርስቶስም ጸልያለሁ። ከዚህ ሰዓት ጀምሮ ማንኛውም ከአጋንንት የተላከ አስጨናቂ ኃይል የተሰበረ ይሁን በኢየሱስም። ሰላም ለአእምሮ እንዲሆን፣ ሰላም ለልብ እንዲሆን፣ ሰላም ለጤንነታቸው እንዲሆን፣ ለትዳራቸው እንዲሆን በዚህ ሰዓት ከኔ ጋር አብሮ እየጸለዩ ያሉ ጌታ እግዚአብሔር ሆይ ለምንሃል። የሚዳስስ እጅ አሁን ባስጨነቀ ነገር ላይ እንዲመጣ፣ ባሳዘናቸው ጉዳይ ላይ እንዲመጣ፣ መልስ ያጡትን ነገር እንዲያገኙ። መጽሐፍ እንደዚህ ይላል፣ ጌታ ሆይ አንተ በእውነት በቃል ተናግረሃል። ሌባው በሰረቀ ጊዜ በተያዘ ጊዜ ግን 7 እጥፍ ይመልሳል። ጌታ ኢየሱስ እንደዚህ ብሏል፣ 7 እጥፍ ይመልሳል። 7 እጥፍ በኢየሱስ ስም እንዲመለስ፣ ጤና ተወስዶ ቢሆን ጤናቸው እንዲመለስ፣ ስራ ተወስዶ ቢሆን ስራቸው እንዲመለስ፣ ደስታ ተወስዶ ቢሆን ደስታቸው እንዲመለስ፣ የአገልግሎት አቅም አጥቶ ቢሆን የአገልግሎት አቅም 7 እጥፍ እንዲመለስ፣ ጽድቅና ቅድስና እውነትና ታማኝነት እንዲሰጥ በእኔ ተማምኗልና አስጥለዋለሁ ብለሃል። ጌታ በአንተ መታመን እንዲጨመር፣ እውነት እንዲጨመር፣ ጽድቅ እንዲጨመር፣ ቅድስና እንዲጨመር፣ መታመን እንዲጨመር፣ ትጋት እንዲጨመር ጌታ ሆይ በስራ ላይ ያሉ የስራ ጥበብ፣ የስራ እውቀት እንዲጨመር እጸልያለሁ። እግዚአብሔር ሰዎችን በድህነት በጉስቁልና አስሮ የያዘ አእምሯቸውን የያዘ መንፈስ ዛሬ መታለሁ። ከዚህ ሰዓት ጀምሮ እግዚአብሔር ሆይ ማይቲ የሆኑ ነገሮችን መስራት እንዲችሉ ወጣቶች ታላላቅ ግኝቶችን ታላላቅ ልባቸውን በሐዘንና በጨለማ በጭንቀትና በእንባ በተለያየ አይነት ስጋት የያዘ የተመታ ይሁን። ራሳቸውን እንዲያጠፉ የሚመክር እግዚአብሔር ተስፋ እንዲቆርጡ እንዳይጸልዩ ጸሎት እንዲያቆሙ ነገሮቻቸውን በሙሉ ባዶ ለማድረግ የወጣ የጠላት ክዳን በክርስቶስ ኢየሱስም የተዋረደ ይሁን። እግዚአብሔር ጸልያለሁ በዚህ ሰዓት በእውነት ጌታን ያልተቀበሉ ሰዎች ከጌታ ጋር እንዲታረቁ በደሙ እንዲታጠቡ የዘላለም ሕይወት እንዲያገኙ በእውነት እግዚአብሔር ዘመዶቻችን፣ ወዳጆቻችን፣ ጎረቤቶቻችን አብሮን የሚሰሩ አብሮን የሚወጡ አብሮን የሚገቡ የዘላለም ብርሃን እንዲሆንላቸው ጸልያለን። ጨለማ ከሕይወታቸው ላይ እንዲተን ጸልያለሁ። እግዚአብሔር ሐዘናቸው በእውነት ጌታ እግዚአብሔር ከነሱ ላይ እንዲወገድ ኢየሱስ ኢየሱስ የሚል ድምፅ እንዲያስተጋባ ልባቸው በዚህ ጌታ እግዚአብሔር እንዲሞላ ወደ አንተ መመለስ እንዲችሉ ወደ አንተ መምጣት እንዲችሉ የጠጠረ ልብ የደነደነ ልብ እንዲሰበር የሃይማኖት አክራሪነት እንዲሰበር ከሰው ላይ ተኖ እንዲሄድ በጌታ በኢየሱስ ስም እንጸልያለን። ጌታ በትዳራቸው ቻሌንጅ ላለባቸው ሰዎች ጸልያለሁ። እጅ ታላቅ ነገር ሊሰራ ይችላል። መጽሐፍ እንደዚህ ይላል ወገኖቼ፣ ነገርን ሁሉ በጊዜው ውብ አድርጎ ሰራ ይላል። በኢሳያስ 54 ላይ ደግሞ ምንድነው የሚለው? አንቺ የተፍገመገምሽ ያልተጽናናሽ የተናወጥሽ እነሆ እኔ ጉልላቶችሽን ቅጥሮችሽን በከበረ ድንጋይ በናስ ፈንታ በብረት ፈንታ ናስ በናስ ፈንታ በከበረ ዕንቁ እሰራለሁ፣ ሸላልሜ እገነባለሁ። በኢየሱስም ትዳሮች እንዲገነቡ ፐርሰናሊቲዎች እንዲገነቡ ከሰዎች ጋር በብዙ ጊዜ የሚጋጩ ሰዎች የሚጣሉ ሰዎች የእርቅ መንፈስ እንዲያገኛቸው የመታረቅ መንፈስ
መስማማት መንፈስ እንዲያገኛቸው ጸልያለሁ። እግዚአብሔር አምላክ ሆይ ግራ የተጋቡ ስለ ኑሯቸው፣ ስለ ሕይወታቸው ጌታዊ ጥያቄ ውስጥ ያሉ ስለ ወደፊታቸው በዚህ በመዝሙር ዳዊት ምዕራፍ 91 ላይ የተጻፈው የእግዚአብሔር ተስፋ ቃል ወደ አንተ ለሚመጡ ሁሉ ይፈጸማልና እግዚአብሔር ለምንሃለሁ። በእውነት ልባቸው የደነደነ ሰዎች በተለያየ አይነት ትምክህት ውስጥ እብሪት ውስጥ ያሉ ወደ አንተ እንዲመለሱ ጌታ ሆይ ሰዎችን የሚስብ ሰዎችን ወደ አንተ የሚያመጣ የመንፈስ ቅዱስ አሰራር ስላለ አሁን አጋንንቶችን አዛለሁ፣ ለቃችሁ እንድትሄዱ ትዳራቸውን ልቀቁ፣ ኑሯቸውን ልቀቁ፣ ሕይወታቸውን ልቀቁ፣ መንፈሳዊ ነገራቸውን ልባቸውን ልቀቁ። በጌታ በኢየሱስም አዛለሁ። ተስፋ የምታስቆርጥ ሰው ራሱን እንዲጠላ የምታደርግ ለቀ እንድትሄድ የተሰራ ድግምትና አዚም ድንዛዜ ቢሆን በኢየሱስም እንዲፈራረስ ጸልያ። ከዚህ ሰዓት ጀምሮ ስልጣን ያለው እኛ ጋር ነው። በኢየሱስም አይጸናም። የጠላት ምክር የፈረሰ ይሁን፣ ምሽጉ የተመታ ይሁን፣ ኪዳኑ የፈረሰ ይሁን። ጌታን እየወደዱ እንኳን ሰዎች ወደኋላ እንዲመለሱ የሚሰራ የአጋንንት መንፈስ፣ የደብተራ መንፈስ፣ የደጋሚ መንፈስ፣ ተራጋሚ መንፈስ ስራውን አፍርሻለሁ። ኪዳኑን መትቻለሁ። ስልቱን ሁሉ ገልብጨዋል። አንድነት እንዳይኖር በአብያተ ክርስቲያናት የሚሰራ በቋንቋ መደበላለቅ የሚሰራ እግዚአብሔር በኮንፊውዥን የሚሰራ መንፈስ እንዲዋረድ እንጸልያለን። ጸልዩ ከኔ ጋር። ፔሬዲያስ ሶካኒያ ተደብቆ የሚሰራ ድምፅ የሚያሰማ መጽሐፉን የእግዚአብሔርን ቃል እንዳንከተል እውነቱን የሚሰውር የእግዚአብሔርን ነገር የሚሸቃቀጥ የክፉ ምክር የፈረሰ ይሁን። አሜን በል። አሜን ይሰበር በጌታ በኢየሱስ ስም። ማንኛውም ጨለማ ከዚህ ሰዓት ጀምሮ ከሕይወታችሁ ላይ ፈርሷል። ኪዳኑን ፈርሷል። የጠላት ሥራ ፈርሷል። ኢየሱስ ክርስቶስ ጌታ። የጨለማ ኃይል ስለተመታ ጌታን እናመሰግናለን። በእውነት የታመማችሁ ፈውስ ይሁንላችሁ። ያዘናችሁ መጽናናት ይሁንላችሁ። ተስፋ የቆረጣችሁ ተስፋችሁ ከጌታ የተነሳ የለመለመ ይሁን። በሌሊት በህልም በተለያየ አይነት መንገድ የምትጨነቁ ጸልያለሁ። እግዚአብሔር ሰላማችሁን ይመልስ። እንቅልፍ የምታጡ እንቅልፋችሁ ከዚህ ሰዓት ጀምሮ በኢየሱስም የተባረከ ይሁን። እግዚአብሔር አምላክ ሆይ ቀናቸው ይባረክ፣ ሌሊታቸው ይባረክ። በዚህ ሰዓት በዚህ ቦታ ላይ መዝሙር 91 ላይ እንደዚህ ነው የሚለው፣ በሌሊት ከሚሄድ ክፉ ነገር አትፈራም፣ በጨለማ ከሚሄድ ከጋኔን አትፈራም። ቴሌሪያስ ኢየሱስ ክርስቶስ ለዘላለም ጌታ። ስለዚህ የጨለማ ስልጣን በእኔ ላይ ስልጣን የለውም። የአጋንንቶች ኃይል በእኔ ላይ ስልጣን የለውም። የሞት ኃይል በእኔ ላይ ያለ ጊዜ አንሞትም። መሞቱን እንሞታለን፣ ያለ ጊዜ ግን አንሞትም። ረጅም ዕድሜን አጠግበዋለሁ ይላል መዝሙር 91። ይህ ቃል በቃ ምግባችን ነው። ከጠላት ከአደጋ ከክፉ ነገር እግዚአብሔር በደሙ ክርስቶስ በደሙ ይሸፍናል። የክርስቶስ ደም እንሸፈናል። ልጆቻችን በደሙ ይሸፈኑ፣ ትዳራችን በደሙ ይሸፈን፣ ጤንነታችን በደሙ ይሸፈን። በደሙ የተሸፈነ ሰው በምንም አይነት መንገድ አይሰናከልም። ሃሌሉያ! ኢየሱስ ክርስቶስ ለዘላለም ጌታ ነው። ጌታ ሆይ በደም ስለሸፈንከን እናመሰግንሃለን። በደም ስለሸፈንከኝ አመሰግንሃለሁ። በደም እህቶቼን ስለሸፈንክ፣ ወንድሞቼን ስለሸፈንክ አመሰግንሃለሁ። ሐዘናችንን ስላየ፣ የሚያሰጋንን ጉዳይ ጌታ ስላየ እናመሰግናለን። ወገኖች ማያ እንዳይመስላችሁ፣ በመስሪያ ቤት ይሁን በቤት ውስጥ ይሁን በተለያየ አይነት መንገድ ስትጨቆኑ፣ ልብ ሲከፋችሁ፣ ልባችሁ ሲከፋ እግዚአብሔር ያላየ እንዳይመስላችሁ። አይቻለሁ ነው። ምክንያቱም ዘጸአት ምዕራፍ 2 ላይ መጨረሻ ቁጥሮች ላይ ጌታ እንደዚህ ነው የሚለው፣ ሕዝቤ እስራኤላውያን በግብፅ ምድር የነበረውን ባርነታቸውና ጭንቀታቸውን መከራቸውን አይቼ ስቃያቸውን ወረድኩ። ዛሬም ጌታ እንደዚህ ባስጨነቀን ላይ ይወርዳል፣ ባሳዘነን ነገር ላይ ይወርዳል። የጠላት ምክር ፈርሷል። ዛሬ ከኔ ጋር ትስማማላችሁ? የምትስማሙ አሜን ብላችሁ ጻፉ። እግዚአብሔር ይህንን አድርጓል። ተአምራት በቤታችሁ ይሁን። ያጣችሁትን ነገር ታገኛላችሁ። ሰላማችሁ የተመላ ይሁን። ማገልገል የምትፈልጉ ሰዎች ከዛሬ ጀምሮ አገልግሎታችሁ የተለቀቀ ይሆን። ለምን የምንጸልየው ሰውን አይደለም የምንለምነው። ሰው ፈልጎም ላይችል ይችላል። እግዚአብሔር መንፈስ ቅዱስ ግን አንቺ ጋር አለ፣ አንተ ጋር አለ። ሃሌሉያ! ክብር ለጌታ ይሁን። ሃሌሉያ! ጸሎታችንን ስለሰማ እናመሰግናለን። ሃሌሉያ! ዝማሬያችንን ምስጋናችንን ስለተቀበልክ እናመሰግናለን። ሃሌሉያ! አመስግኑ እስቲ ከኔ ጋር የኔ ወዳጅ ነህ እያልን እንዘምራለን። ጌታ መዝሙር ስለሚወድ። ከዚያ በኋላ ደግሞ የምትናገሩት ነገር ካለ እድል እሰጣችኋለሁ።
የኔ ወዳጅ ነህ የኔ የራሴ መተኪያ የሌለ ኢየሱስ ከስንቱ ቦታ ስንቱን አሻግረ እዚህ ያደረስከኝ አንተ እኮ ነህ የኔ ወዳጅ ነህ የኔ የራሴ መተኪያ የሌለ ኢየሱስ ከስንቱ ቦታ ስንቱን አሻግረ እዚህ ያደረስከኝ አንተ እኮ ወንዝ አሻግሬ የቅርብ ወዳጅ ሆኖ ፍቅር ዛሬ የለም ይላል ቀረ ድሮ ሁኔታ ሲለወጥ ካለበት ቦታ የማትለዋወጥ የማትቀያየር አንተ ብቻ ጌታ የማትለዋወጥ የማትቀያየር አንተ ብቻ ጌታ አለኸኝ የምለው የኔ ነህ የምለው አለኸኝ አለኸኝ የምለው የኔ ነህ የምለው አንተኑ ነው አንተኑ ነው የኔ ወዳጅ ነህ የኔ የራሴ መተኪያ የሌለ ኢየሱስ ከስንቱ ቦታ ስንቱን አሻግረ እዚህ ያደረስከኝ አንተ የኔ ወዳጅ ነህ የኔ የራሴ መተኪያ የሌለ ኢየሱስ ከስንቱ ቦታ ስንቱን አሻግረ እዚህ ያደረስከኝ አንተ እኮ ሃሌሉያ ፀሐዩ ሲጠልቅ ጨለማው ሲመጣ ንጉሥ ሲሆን አንዱ ባንዱ ፈንታ ለሁሉም ጊዜ ያለው ጉልበቱን ሊፈታ የማትለዋወጥ የማትለዋወጥ አንተ ጌታ የማትለዋወጥ የማትቀያየር አንተ ብቻ ጌታ አለኸኝ የምለው በሉሲ የኔ ነው የምለው አለኸኝ አለኸኝ የምለው የኔ ነው የምለው ማነው እሱ አንተኑ ነው ይስማ እስቲ አንተኑ በሎ ሃሌሉያ አንተኑ ነው ማነው አንተኑ ኢየሱስ ነው አንተኑ ነው የኔ ወዳጅ ነህ የኔ የራሴ መተኪያ የሌለ ኢየሱስ በስንቱ ቦታ ስንቱን አሻግረ እዚህ ያደረስከኝ አንተ እኮ የኔ ወዳጅ ነህ የኔ የራሴ መተኪያ የሌለ ኢየሱስ ከስንቱ ቦታ ስንቱን አሻግረ እዚህ ያደረስከኝ አንተ እኮ አለኸኝ የምለው የኔ ነህ የምለው አለኸኝ አለኸኝ የምለው የኔ
ነው የምለው ማነው? አንተኑ ነው አንተን ነው አንተኑ ነው ሃሌሉያ ኢየሱስ አንተኑ ነው አንተኑ አንተኑ አንተነ አንተነ ስም ጋሻዬና ከለላዬ ሆኖልኛል ጌታ በዘመኔ ሳልሰጋ ኖራለሁ ልቤ አርፎ በኃያሉ ልቤ ተመክቶ ሃሌሉያ ስም ጋሻዬና ከለላዬ ሆኖልኛልና በዘመኔ ሳልሰጋ ኖራለሁ ልቤ አርፎ በኃያሉ ክንድ ተመክቶ ይበል አንተ ብቻ አንተ ብቻ አንተ ብቻ ንገስ አንተ ብቻ አንተ ብቻ የለህ አቻ ተመቸኝ ቤት ተመቸኝ ተመቸኝ ጉያ ተመቸኝ አልመለስም ወደ አላ ንገድን ስንኩርት አልበላ አልኪዳን ገባው ለራስ አመልክ ያለው ኢየሱስ አልመለስም ወደ አላ የግብፅን ሽንኩርት ላልበላ ኪዳን ገባው ለራስ አመልክ ያለው ኢየሱስ ተመቸኝ ቤቱ የተመቻችሁ ተመቸኝ ጉያ ተመቸኝ አልመለስም ወደ ኋላ የግብፅን ሽንኩርት ላልበላን ቃል ኪዳን ገባው ለራስ አመልክ ያለው ኢየሱስ አልመለስም ወደ ኋላ የግብፅን ሽንኩርት ላልበላን ቃል ኪዳን ገባው ለራስ አልመለስም ወደ ኋላ የግብፅን ሽንኩርት ላልበላ ገባው ለራስ ያለው ኢየሱስ እንጀራና ውሃ ብቻ መች ይኖራል በዚህ ምድር ላይ የእኔስ ልብ የሚያርፈው ያንተን ክብር ሲያይ በእንጀራና ውሃ ብቻ መች ይኖራል በዚች ምድር ላይ የእኔስ ልብ የሚያርፈው ያንተን ክብር ሲያይ ቤቴን በሰላም በደግነት ሕይወቴን ሞላ ድንቅ በረከት ሕይወቴን ሞላው ድንቅ በረከት ሃሌሉያ ቤቴን በሰላም በደግነት ሕይወቴን ሞላው ድንቅ በረከት ሕይወቴን ሞላው ድንቅ በረከት ሃሌሉያ በእንጀራና በውሃ ብቻ መች ይኖራል በዚች ምድር ላይ አይኖርም የእኔስ ልብ የሚያርፈው የእሱ ክብር ሲያይ ቤቴን በሰላም በደግነት
ሕይወቴን ሞላ በበረከት ሕይወቴን ሞላ በበረከት ቤቴን በሰላም በበጎነት ሕይወቴን ሞላ በበረከት ሕይወቴን ሞላ በበረከት ኧረ ኢየሱስ ልዩ ነው ኧረ ኢየሱስ ልዩ ነው ተወዳዳሪ የሌለው ታላቅ አምላክ ዘምሩ ኢየሱስ ልዩ ነው ኧረ ኢየሱስ ልዩ ነው ተወዳዳሪ የሌለው ታላቅ አምላክ አምልኳችን ለሱ ብቻ ለሌለው አቻ ምስጋናችን ለሱ ብቻ ለሌለው አቻ ኧረ ኢየሱስ ልዩ ነው ኧረ ኢየሱስ ልዩ ነው ተወዳዳሪ የሌለው ታላቅ አምላክ የኛ ኢየሱስ ልዩ እኛ ጌታ ልዩ ነው ተወዳዳሪ የሌለው ታላቅ አምላክ ምስጋናችን ለሱ ብቻ ለሌለው አቻ ዝማሬያችን ለሱ ብቻ ለሌለው አቻ ስግደታችን ለሌላ እናስቀምስም ለሌለው አቻ አምልኳችን ለሱ ብቻ ለሌለው አቻ ኧረ ኢየሱስ ልዩ ነው ኧረ ኢየሱስ ልዩ ነው ተወዳዳሪ የሌለው ታላቅ አምላክ የኛ ጌታ ልዩ ነው ያንቺ ጌታ ልዩ ነው ተወዳዳሪ የሌለው ሃሌሉያ አንተ ብቻ የለህ አቻ ክበር አንተ ብቻ በሉ እስቲ በሕይወታችሁ አንተ ብቻ በዘመናችን አንተ የለህ አቻ ግዛት አንተ ብቻ የለህ አቻ በል ጌታ ኢየሱስ እንወድሃለን። እግዚአብሔር አብን በኢየሱስ ስም እያመሰገናችሁ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉ ይላል። ዛሬ የዘመርነው ለእግዚአብሔር ክብር ነው። የጸለይነው በስሙ ነው። ሃሌሉያ። ደስታችሁ የበዛ ይሆናል። ጌታ ይባረክ። እግዚአብሔር መልካም አምላክ ነው። ሕይወታችንን ሊለውጥ መንፈሱን ሰጥቶናል። ስለዚህ መንፈስ ቅዱስ በአጠገባችን ስላለ ነገራችን ይለወጣል። ታብታብ አርጉ፣ ሼርም ኮፒም ሊንክ አርጉ። ጌታ ይባረክ። ባላችሁበት አትሞስፌር ባላችሁበት ክልል ውስጥ ጠላት ላይ ተጽዕኖ ማሳደር እንድትችሉ እግዚአብሔር በኃይል ይሞላችኋል። የሆነ ልዩ መንፈስ ያገኛችኋል። የደስታ መንፈስ ያገኛችኋል። እንጋብዘዋለን። መንፈስ ቅዱስ በአጠገባችን በእኛ ልብ ላይ የሚያበራ ጌታ ነው። የመንፈስ ቅዱስ ብርሃን ሕይወታችን ይለውጣል። ጌታ ይባረክ። በተለይ ተስፋ ቆርጣችሁ ረስታችሁ ዘንግታችሁ የተዋችሁትን ጉዳይ ጌታ መንፈስ ቅዱስ ዛሬ ማንቀሳቀስ ይጀምራል። ለምን? በዚህ ቃል መዝሙር 91ን አንብበናል። በዚህ በመዝሙር 91 ላይ የሚናገረው በእኔ ተማምኗልና አስጥለዋለሁ፣ ማዳኔን አሳየዋለሁ፣ ረጅም ዕድሜን አሳየዋለሁ ነው የሚለው። በተለይ ስጋት ያለባችሁ ሰይጣን ትሞቻለሽ፣ ትሞታለህ እያለ የሚያስፈራራችሁ ሰዎች ጌታ ብርሃናችን ኢየሱስ ክርስቶስ ጌታ ነው። በሕይወታችን መስራት የሚፈልገውን ነገር ሳይጨርስ የእኛ ፈጣሪ ሰይጣን አይደለም። የእኛ ፈጣሪ ጌታ ነው፣ ልዑል ነው። ስለዚህ በፈለገው ጊዜ በፈለገው ቦታ ሊመድበን፣ ሊያሰራን፣ ሊያሰማራን ይችላል። እረኛ አለን፣ ጠባቂ አለን። ክብር ለስሙ ይሁን። የምታገለግሉ በአገልግሎታችሁ ቀጥሉ።
መከናወን ይሁንላችሁ በኢየሱስም። በእያንዳንዱ አገልግሎታችሁ በተለይ ሆሊስቲክ የሆነ አገልግሎት የምታገለግሉ ተልእኮ ያላችሁ እግዚአብሔር በብዙ መንገድ ትውልዱን እንድትቀርጹ እንድታስተምሩ ትውልዱን እንድታሳዩ መንገድ እንድታሳዩ እግዚአብሔር ራእይ የሰጣችሁ ራእያችሁ ከግብ እንዲደርስ ጸልያለሁ። በጌታ በኢየሱስም መንገዳችሁ እንዲቃና የሚያስፈልጋችሁ ሪሶርስ ሁሉ ለዚህ አገልግሎት ለዚህ ተልእኮ የሚያስፈልገው ባጀት የሚያስፈልገው የሰው ኃይል እንዲለቀቅ በጌታ በኢየሱስም ጸልያለሁ። የእግዚአብሔር ብርሃን በሰዎች ላይ እንዲበራ ለእናንተ የሚሆኑ ሰዎች እንደነ አሮን የሆኑ ሙሴን የረዳ አሮን ነው ወንድሙ። ጳውሎስ አገልግሎቱ ሻይን እንዲያደርግ ያደረገው በርናባስ ነው። ከዛ ቀጥሎ ሲላስ ነው። ከዛ ጢሞቴዎስ ነው። ስለዚህ ኤልሳቤጥ ለማርያም እንደ መሸሸጊያ ሆና በዛ በማርያም ዘንድ 3 ወር ራሷን ሸሸገች ይላል። እዛ ነው ትንቢት መናገር የጀመረችው። እዛ ነው ስለ ተሰጣት ተልእኮ ስለ ጸነሰችው ጌታ መረዳት የቻለችው። እግዚአብሔር እንደዚህ አይነት ሰው ይስጣችሁ፣ የሚረዳችሁ ሰው ይስጣችሁ፣ የሚረዳችሁ ሰው ይስጣችሁ በጌታ በኢየሱስም። ከሩቅም ከቅርብም ያስነሳ። በተለይ ለኢትዮጵያ እንጸልያለን። ኢትዮጵያ ትልቅ ፖቴንሻል ያላት አገር ናት። በብዙ አይነት መንገድ ግን ጠላት ነገራችንን በረከታችንን ይዞ ነው ያለው። ጸልያለሁ አሁን በጌታ በኢየሱስም የምድሪቱ በረከት እንዲለቀቅ፣ የምድሪቱ ሰዎች ሰላም እንዲያገኙ፣ የምድሪቱ መንግስት ረፍት እንዲያገኝ እግዚአብሔር በተለይ ለሰሜን እንጸልያለን። በሰሜን ምድር ላይ ያለ የጠላት እግዚአብሔሮች ዛቻና ተጽዕኖ በጌታ በኢየሱስም እንዲፈርስ እንጸልያለን። ጠላት ያወጣው ኪዳን ሜትራ ዛጎና ጂላ ቶሳ የጠላት ኃይል እንዲፈርስ እንጸልያለን። በምድራችን ላይ ጠላት ያወጣው አዋጅ ያቀደው እቅዶች በሙሉ በጌታ በኢየሱስም እንዲፈርስ እንጸልያለን። ምሽጉ እንዲመታ፣ ኪዳኑ እንዲመታ እንጸልያለን። ኃይላቸው እንዲደቅ እንጸልያለን። ጦርነትን እንሽራለን። የጦርነት አዋጅ ይመታ። እግዚአብሔር ሰዎች ያላንተ ፈቃድ ምንም አይደሉም። አንተ ስትረዳቸው ብቻ ነው ሰዎች ሆነው የሚቆሙትና እግዚአብሔር ጸልያለሁ። ጦርነት በአማራ ክልል፣ ጦርነት በትግራይ ክልል እንዳይከሰት፣ ጦርነት በአማራ ክልል ያለው እንዲቆም እግዚአብሔር አምባቶ በምዕራብ ያለው በወለጋ በሸዋ ውስጥ በኦሮሚያ ውስጥ ያለ ጦርነት እንዲያቆም እግዚአብሔር እንጸልያለን። የጦርነትና የጦርነት አዋጅ ምድራችንን እያስጨነቀ ያለ መዳን የሚገባው በጣም ብዙ ሕዝብ አለ። ጌታ ሆይ በዚህ ሕዝብ ላይ ጌታ ሆይ በብዙ አይነት መንገድ ጠላት እቅድ እያወጣ ነው ያለው። እቅዱ እንዲፈርስ፣ ኪዳኑ እንዲፈርስ እንጸልያለን። እግዚአብሔር ልመናችን ስለምትሰማ አብረን ጌታ ሆይ ቆማለን። ምድሪቱ ባንተ እንድታርፍ እንጸልያለን። ሁሉ ለአንተ ክብር እንዲሆን በጎ ነገር ምድራችን ላይ እንዲበቅል መጽሐፍ ሲናገር እግዚአብሔር ከሰማይ ጽድቅን አዘነበ፣ ምድርም ፍሬዋን በጎነትን ታፍራ የሚል ታብቅል የሚል ቃል አለ። በኢየሱስም ምድሪቱ የእግዚአብሔርን ጉብኝት እንድታይ፣ በእግዚአብሔር ጉብኝት እቺ ምድር እንድትረካ፣ ትውልዱ በዚህ በእግዚአብሔር ጉብኝት እንዲረካ፣ የእግዚአብሔር እጅ ምድሪቱን እንዲያሳርፋት ጸለይኩ። ጌታ ሆይ ጠላት በምድሪቱ ላይ ያወጣው ደም መፋሰስ ከምርጫ ጋር ተያይዞ ሊሆን ይችላል። በተለያየ መንገድ ፕላን ያደረገው ፕላን ከ12ኛ ክፍል ተፈታኞች ጋር ተያይዞ ከማትሪክ ተፈታኞች ጋር ተያይዞ ዩኒቨርሲቲ ውስጥ የተለያየ አይነት ጠላት ያወጣው ፕላን ቢኖር የሰው ሕይወት እንዲጠፋ በአደጋ በተለያየ ነገር ያወጣው አጀንዳ ፕላኑ ሁሉ እንዲመታ ጸልያለሁ። በኢየሱስም ስልጣን ምክራቸው እንዲፈርስ እግዚአብሔር ሆይ በምድሪቱ ከፍታ ላይ እንሾመሃለን። በምድሪቱ ሰዎች ላይ እንሾመሃለን። በምድሪቱ ባለስልጣኖች ላይ እንሾመሃለን። በእያንዳንዱ ሰፈርና አካባቢ ላይ እንሾማለን። በከተሞች ላይ ያሉ ጣዖት አምልኮችና ያሉ የጠላትን ጌታ እግዚአብሔር ከፍታ ፍላጎት የጠላትን መሻት የሚከተሉ የጠላትን ፈቃድ የሚፈጽሙ እግዚአብሔር ሆይ እንዳይሳካላቸው፣ ሟርተኞች እንዳይሳካላቸው፣ መተተኞች እንዳይሳካላቸው፣ ደጋሚዎች እንዳይሳካላቸው፣ ባለውቃቢ እንዳይሳካለት እንጸልያለን። በተለይ ለወጣቶች ለትውልዱ እንጸልያለን። እግዚአብሔር ወጣቱ በስራ እንዲባረክ፣ ወጣቱ በትጋት እንዲባረክ፣ በደስታ እንዲባረክ፣ የወጣቱ ጓዳ ቤቱ፣ ኑሮ፣ ቤተሰቦቹ እንዲባረኩ፣ ትዳር ያላቸው ትዳራቸው እንዲባረክ ፔሬዲያስ ኦትሮጄኔ ሜክሎረ ዲያንስ ላራ ዲያና ጎባ በጌታ በኢየሱስ ሚስጥር ሆኖ ትውልዱን ሊበላ የፈለገ የጠላት ኪዳን እንዲፈርስ በጌታ በኢየሱስ ክርስቶስም በፊት ጸልየናል። ኪዳናቸው ይፍረስ፣ እቅዳቸው ይፍረስ፣ ኃይላቸው ይሽመድመድ። እግዚአብሔር ሆይ እጅ በሙላት ይዘርጋ። ክንድ ጠላቶችን አድቅቆ ወጣቶች ጌታ እግዚአብሔር ፍሎሪሽ እንዲያደርጉ በዚች ምድር ላይ ሕፃናት እንዲቦርቁ
ለሕፃናት የሚመቹ ፖሊሲዎች፣ የሚመቹ ጌታ ውሳኔዎች እንዲደረግ በተለይ ትውልዱን ጌታ ሆይ በራስን በማጥፋት በዚህ መንፈስ በዚህ ጌታ እግዚአብሔር ምክር እየሞላ ያለ ጠላት እንዳይከናወንለት እምቢ ማለት እንዲችሉ ጌታ በሃይ ስኩል ቢሆን በኤሌመንትሪ ያሉ እግዚአብሔር የጠላትን ክፋትና አመፃ እምቢ ማለት እንዲችሉ አንተ እንድትረዳቸው በጌታ በኢየሱስ ስም እንጸልያለን። እግዚአብሔር አምላክ ሆይ ቤተሰቦችን ልጆቻቸውን ኬር የሚያደርጉት የሚያስፈልጋቸው ሁሉ በሙላት ማገልገል እንዲችሉ አንተ እንድታግዝ እንጸልያለን። ጸሎታችን ስለሰማ ልመናችን ስለሰማ እናመሰግናለን። ወደ አንተ መተን ስለማናፍር ልመናችንን ጌታ እግዚአብሔር በሚያስፈልገን ጊዜ ሁሉ የምረዳን ጸጋ በመስጠት እግዚአብሔር በሙላት የኛ ጌታ እግዚአብሔር አቅም ሆነ የኛ ጌታ ጉልበት ሆነ በነገር ሁሉ እየረዳህን ስላለ ክብር ለስምህ ይሁን። ሃሌሉያ። የጠላት ሥራ ስለፈረሰ በዚህ ጸሎት በዚህ ምስጋና በዚህ ከሰዓት በኋላ በዚህ ምሽት ያንተ ፈቃድ ስለተፈጸመ እናመሰግናለን። በዚህ ስፍራ ደግሞ ጌታ ሆይ አብረውን እየጸለዩ እያመለኩ ያሉ እንድታሰቡ ጌታ ሆይ መልካም ነገር እንዲያገኛቸው በረከታቸው እንዲፈጥን ያንተ ጉብኝት እንዲፈጥን የተደበቀ ነገር የተያዘባቸው ብሌሲንግ በኢየሱስም እንዲያገኙ ምስክርነት እንድንሰማ ያንተ መንፈስ ይህን እንዲሰራ ጸለይን። ክፉ ስለተዋረደ ተመስገን። እንወድሃለን በጌታ በኢየሱስ ስም አሜን። ተባረኩ። ሁላችሁንም በጣም ወዳችኋለሁ። መልካም ጊዜ ይሁንላችሁ። ኢየሱስ ጌታ